ዳዊት ትንሽ ሆኖ ሳለ ትልቁ እግዚአብሔር ኃያሉ እግዚአብሔር በልቡ ውስጥ ስለነበረ የሱን ትንሽነት በእግዚአብሔር ኃይል ከፍታውን አግንቶት ነበር። እይክል ሐዊረ በዝንቱ በዚህ መሄድ አልችልም አለ። ከዚያ ሳኦል ያለበሰውን የጦር ልብስ የደፋለትን ጥሩር ያስታጠቀውን ሰይፍ አውልቆ ጣለው። ዲያብሎስ ጠላታችን ነው ለኛ። ዲያብሎስ አጋንንት ጠላቶቻችን ሆነው ሳለ አይተኙልንም። እኛ እንተኛለን፣ እነሱ አይተኙም። ሰይጣን በራሱ የ7500 ምናምን ዓመት ልምድ ያለው ነው እኛን ለመጣል ይታገለናል። ተፍጻሜተ ሰማዕት ጴጥሮስ ምን አለ? የኔን ደም ለሰማዕታቱ ደም መጨረሻ አድርገው ብሎ ጸለየ። ኦግዚዮረስ እያለ ደም ማህተመ ኩሎሙ ሰማዕታት አንጾኪያ የተፈረወሙ ለለ ይቀትሉ ስጋክሙ ስጋችሁን ለሚገሏችሁ አትፍሩ። እግዚአብሔርን ብቻ ነው እንድንፈራ የተፈቀደልኝ። ከዚያ ውጭ ያለው የእግዚአብሔር ስም እኮ ዲያብሎስን እንደ ጢስ አትኖ እንደ ጉም አብኖ የሚያጠፋ ነው። 24 ሰዓት መብላት፣ 24 ሰዓት መጠጣት፣ 24 ሰዓት ለዝሙት የሚሆኑ ነገሮችን መመልከት ማየት፣ 24 ሰዓት በዝሙት ህይወት መኖር ማሳለፍ የውጭ ባህል ነበር። ወትሮም ሰዶማውያን ነበሩ፣ ሰባትካት ነበሩ። የነሱን ግብር ያረሱ አሁንም የውጭ ዓለም ይህንን ወደ ኢትዮጵያ ያጋባው ራቁት መሄድን አሳየን። ትውልዱን ተከተለ። ይሄ ማንነት የኛ ማንነት አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች በውስጥም በውጭም ያላችሁ ይህን ድምጽ የሚሰማችሁ ሁሉ በኃያሉና በገናናው በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ከረማችሁ? እንደምን አላችሁ? አሜን። የእግዚአብሔር አባታችን ስሙ ዛሬም ዘወትርም ከጽንፍ እስከ ጽንፍ የተመሰገነና ከፍ ከፍ ያለ ይሁን። የእናቱ የድንግል ማርያም የቅዱሳን የመላእክት የጻድቃን የሰማዕታት የወዳጆቹ ስማቸው እንደየክብራቸው የተመሰገነና ከፍ ከፍ ያለ ይሁን። እንደ እግዚአብሔር መልካም ፈቃድ ለተወሰነ ደቂቃ ከኔ ጋር በትምህርት እንቆያለን። ለዛሬ ርዕስ ብዬ ያነሳሁት የትምህርታችን ርዕስ የሚሆነው በአንደኛ ሳሙኤል ወይም በመጽሐፈ ነገሥት አንደኛ ማለት ነው ምዕራፍ 17 ከቁጥር 39 ላይ ኢይክል ሐዊረ በዝንቱ በዚህ መሄድ አልችልም የሚል ኃይለ ቃል አለ። በቃሉ እንድንማማር የቅዱስ አምላካችን እግዚአብሔር ፈቃዱና ውዱ ይሁን። ይህንን ቃል ርዕስ አድርጌ ያነሳሁበት ምክንያት ወይም ደግሞ በዚህ ርዕስ ማየት የምፈልገው ትልቁ ጉዳይ በራስ መንገድ መሄድ እንጂ በራስ ባልሆነ መንገድ መስዋዕትነት እንደሚያስከፍል ለማሳወቅ ለማስረዳት ያክል ነው። እንግዲህ ይህንን ርዕስ ወይም ይህንን ቃል የተናገረው መዝሙረኛው ነቢዩ ቅዱስ ዳዊት ነው። በአንደኛ ሳሙኤል ምዕራፍ 17 ከቁጥር 1 ጀምረን እያነበብን ስንሄድ ስለ ዳዊት ማንነት፣ ስለ ዳዊት ሕይወት፣ ስለ ዳዊት አኗኗር፣ ስለ ዳዊት ጀግንነት የምናወሳበት ወይም ደግሞ የሱ ታሪክ የተጻፈበት ድርሳን ገድል ሆኖ እናገኘዋለን። በዚህ ቃል ቅዱስ ዳዊት ጠላቶቹን ድል ነስቶበታል። ይህንን ቃል ቅዱስ ዳዊት የተናገረበት ትልቅ ጉዳይ ትልቅ ምክንያት አለው። ቃሉም በዚህ መንገድ መሄድ አልችልም ነው የሚለው። ኢይክል ሐዊረ በዝንቱ በዚህ መንገድ መሄድ አልችልም ነው የሚለው። ቅዱስ ዳዊት ይህንን ቃል ተናግሮታል። ይህንን ቃል የተናገረበት ደግሞ ትልቅ ምክንያት አለው፣ ትልቅ ጉዳይ አለው። ቅዱስ ዳዊት ይህንን ቃል ከመናገሩ በፊት የበጎች እረኛ በዱር ይውል የነበረ ከአንበሳና ከነብር ከቀበሮ ጋር ሲታገል የነበረ በዚያውም አልፎ ቅዱስ ዳዊት የእግዚአብሔር ኃይል ያደረበት ትክክለኛ እረኛ ለበጎቹ ራሱን አሳልፎ የሚሰጥ በጎቹን በትክክል የሚጠብቅ እረኛ ነበር፣ ብላቴና ነበር። ግን የእድሜው ትንሽነት
የአካል መጠኑ ትንሽነት ከእውቀት ነፃ አላደረገውም፣ ከእግዚአብሔር ማደሪያነት ወደ ኋላ አላደረገውም ነበርና የእግዚአብሔር ኃይል በዳዊት ይገለጥ ነበር። ዳዊት አዋቂ ነው። ከእረኝነቱ ላይ አዋቂ ነበረ። ከአዋቂነቱ ላይ አማኝ ነበረ። አውቆ አማኝ ነው። ያወቀውን ያምናል። ብዙዎቻችን ያወቅነውን አናምነውም፣ የተማርነውን አናምነውም። በተማርነው አምነን በእግዚአብሔር ያለንን ትምክህት ማስቀጠል አንፈልግም። ቅዱስ ዳዊት ግን እግዚአብሔር አምላክ እንደሆነ ከአባቱ ከእሴይ ይሰማ ነበር። እግዚአብሔር ንጉስ እንደነበር፣ እግዚአብሔር አሁንም ንጉስ እንደሆነ፣ ለዘላለም ነግሶ እንደሚኖር፣ እግዚአብሔር እስራኤልን በባህር በየብስ እንዲያሻግራቸው፣ ከሰማይ አውርዶ ምግብ እንዲያበላቸው፣ በጥቅሉ ሁሉን እንደሚችል አስረድቶት ስለነበረ ዳዊት ይህንን ዕውቀት ይዞ ነበር። በእግዚአብሔር ያለው ዕውቀት ትክክለኛ ዕውቀት ስለነበር ይህን ዕውቀቱን ደግሞ ያምነው ነበር። አማኝነቱ ነው ትልቁ ነገር። ዳዊት አማኝ ከመሆኑ የተነሳ እረኞቹ ጋራ ሲውል ወይም ደግሞ በጎቹን ባሰማራበት ቦታ በጎቹን መጥቶ የሚነጥቅ አንበሳ ይዞበት ሲሄድ፣ ነምሩ ድቡ ይዞበት ሲሄድ ተከታትሎ ጉሮሮውን አንቆ በጉን አስጥሎ አንበሳውን ገሎ ይመለስ እንደነበረ፣ ይህን የሚያደርገው ደግሞ በእግዚአብሔር ኃይል እንደሆነ ቅዱስ ዳዊት ተናግሯል። በእግዚአብሔር ኃይል። ምክንያቱም እግዚአብሔር ያንን እንደሚያስችለው ያምን ነበር ዳዊት ማለት ነው። ያምን ነበር እና ይህ ዳዊት እንዲህ ነበር ህይወቱ። ከበጎች ጋር ነበር ይውል የነበረው። ከበጎች ጋር ሲውል ወንድሞቹ ወታደሮች ነበሩ፣ የሳኦል ወታደሮች። አባቱ እንደ ትንሽ እንደመሆኑና ብላቴና እንደመሆኑ መጠን ለበግረኝነት የመረጠው እሱን ነው። በወንድሞቹ ዘንድ የተናቀ ነበር። በእሴይ ዘንድ ግን ለበጎቹ ታማኝ እረኛ እንደሆነ እሴይ ያውቃል። ለእግዚአብሔር ደግሞ የተለየ ሰው ነበር። ታማኝነቱን በበጎቹ የገለጠ ነበር። አንበሳ ይሰብረኛል፣ ነብሩ ይገለኛል ሳይል በጎቹን ላለማስነጠቅ በእግዚአብሔር ስም ተመክቶ ሄዶ በጎቹን የሚያተርፍበት፣ ራሱን ለበጎቹ መስዋዕት አድርጎ የሚያቀርብበት ህይወት ለእግዚአብሔር ትልቅ የሆነ መለኪያ መስፈርት ነበር ማለት ነው። በትንሹ የታመነ በትልቁ እንዲሾም አድርጎታል። ታዲያ ይህ ዳዊት ወንድሞቹ ወታደሮች እንደመሆናቸው መጠን ሳኦል ከፍልስጤማውያን ጋር ለመግጠም ወደ ወንዝ ወረደ። ቦታ ተቀጣጠሩ። ፍልስጤማውያን ጎልያድን መሪ አድርገው መጡ። እስራኤላውያን ሳኦል ንጉስ ስለነበር ሳኦልን መሪ አድርገው ሊገጥሙ ሄዱ። በዚህ ጊዜ ነው እንግዲህ ቅዱስ ዳዊት ይህን ታሪክ የሚያመጣው የሚነግረን። ይህን ቃል የተናገረው እዚህ ቦታ ነው። ቅዱስ ዳዊት በእረኝነቱ ሳለ አባቱ ጠራው፣ መጣ። ወንድሞችህ ለውጊያ ለጦርነት ከወጡ ብዙ ጊዜ ሆናቸው፣ ብዙ ቀናትን አሳለፉ። ሄደህ ኑረው እንደው ሙተውም እንደው አይተህ ካሉ የሚበሉት የሚጠጡት ሰተህና ብሎ ዳቦ፣ የወይን ቂጣ፣ የተለያዩ ነገሮችን በመያዣ አድርጎ ለዳዊት አድርሶ እንዲመጣ ላከው። ዳዊት ወደ ሰልፉ ቦታ ሲሄድ ለወንድሞቹ ምግብ ሊያቀርብና ይኖሩ አይኖሩ አረጋግጦ ለአባቱ መልስ ለማንጣት ነበር የሄደው። ነገሩ ግን ተቃራኒ ነበር። ዳዊት ይህን አውቆ ይሄዳል፣ እግዚአብሔር ደግሞ የሚያውቀው ሌላ አለ። ዳዊት ከሰልፉ ደረሰ። በሰልፉ ሳለ በሰልፉ ያለው ህዝብ ሲያየው ከፍልስጤማውያን በጣዖት አምልኮ የበለጸገ ርኩሳን አማልክትን የሚያመልክ ያ ጎልያድ በእስራኤል ላይ ሲዝትባቸው አየ። ከናንተ መካከል አለ ሰልፉ እንደተለመደው ሁሉም ህዝብ ሁሉም ሰራዊት ወጥቶ በአንድ ሰልፍ የሚገጥምበት አልነበረም። ነገሩ ተቀይሮ ነበር። ጎልያድ ስፋቱ የተካሻው ስፋት 3 ክንድ የሚሆን ቁመቱ 6 ክንድ የሆነ
በዚያ ላይ በላይቱ ላይ የተሸከመው ብረት 6 ሚዛን የሚመዝን በጣም ግዙፍ በጣም ትልቅ በጣም አስፈሪ የሆነ ሰው ነበር ጎልያድ። እና በዚያ ልክ ጥሩሩን ለብሶ ሰይፉን ይዞ ጎራዴውን ይዞ ታጥቆ ሲታይ ወንድ ከፊቱ ለመቅረብ ይፈራ ይርር ነበረ። እስራኤላውያንን እንዲህ ዛተባቸው፣ ከናንተ መካከል እኔን ሊያሸንፈኝ ሊጥለኝ የሚችል ሰው ካለ ፍልስጤማውያን ለእናንተ ይገዛሉ፣ እኔ ካሸነፍኩት ደግሞ እናንተ ለኔ ትገዛላችሁ፣ ውጊያው በዚህ ልክ ነው የሚሆነው አላቸው። እስራኤላውያን ተጨነቁ። ሳኦል የሚያደርገውን አጣ። እንዳይገጥሙት አንድ ወታደር ሄዶ እንዳይገጥመው ቁመቱም በዚያ ላይ የያዘው መሳሪያ እንኳን አይደለም አንድ ተራ ሰው ያ ሁሉ ህዝብ ሄዶ እንኳን የሚያሸንፈው አልመሰላቸውም ነበር፣ ፈሩ። እንዲህ እየተጨነቁ ሳለ ነው ቅዱስ ዳዊት የደረሰው። ብላቴናው ዳዊት የደረሰው በዚህ ጊዜ ነበር። ቅዱስ ዳዊት ወይም ብላቴናው ዳዊት በሚደርስበት ጊዜ ወንድሞቹ ደና እንደሆኑ አረጋገጠ። ከዚያ ስንቁን ከሰጣቸው በኋላ ምን ሆናችሁ ነው ብሎ ሲያዳምጥ ያ ጎልያድ ይዝትባቸው ነበር። የናንተ አምላክ እስኪ ዛሬ ሲያድናችሁ አያለሁ፣ የናንተ አምላክ ከኔ እጅ ማዳኑን ዛሬ አውቃለሁ እያለ ሲዝትባቸው ሰማ። እንዴ የእግዚአብሔርን ህዝቦች ኃያልና ገናና አምላክ ያለውን ህዝብ በርኩሳን ጣዖታት አምላክነት የሚኖር ይጎልያድ እንዴት ይዝብትባቸዋል? ይሄ ርኩስ እንዴት ቅዱሱን ይዝትበታል ብሎ ከልቡ አምላካዊ ቅናት ነደደበት። ኤልያስ እንዲህ አይነት ቅናት ነበር። እግዚአብሔር ለምን ተነካ? እግዚአብሔር ለምን ተደፈረ ብሎ ነበረ። የእግዚአብሔር ስሙ እንዴት በኃጥአን አፍ ይሰደባል ይናቃል ብሎ ነበረ። ኤልያስ አክዓብን ኤልዛቤልን እስራኤልንም ጭምር በረሃብ የቀጣቸው። አባቱ ዳዊትም ይህንን ያደረገው በጎልያድ አንደበት የእግዚአብሔር ስም ሲጠለሽ ሲሰማ ሲናቅ ሲሰማ የእግዚአብሔርን ስም ክብሩን ይመልስ ዘንድ ከልቡ ተነሳ፣ ተነቃቃ፣ ተጋ ይላል። ከዚህ በኋላ ይሄ ነው አይደል ችግራችሁ? ይህን ሰው የሚገለው ጠፍቶ ነው አይደል? እኔ ሂጄ ይህንን ሰው ገለዋለሁ አለ ዳዊት። ወንድሞቹ እሪ ያሉ፣ አንተ የበግረኛ ነህ፣ በጎችን ትተህ መተህ ከዚህ ሰው መካከል ገብተህ ምን ልትሆን አስበሃል? እኛ ያልቻልነውን አንተ እንዴት ትችላለህ አሉት። ከማነሱ የተነሳ ንዑሳነ ማህዌ ወሬዛ በቤታዌ፣ እኔ ከአባቶች ልጆች ወይ ከአባቴ ልጆች መካከል ትንሹ ብላቴና ነበርኩ ይላል ቅዱስ ዳዊት። ነገር ግን ዳዊት ትንሽ ሆኖ ሳለ ትልቁ እግዚአብሔር ኃያሉ እግዚአብሔር በልቡ ውስጥ ስለነበረ የሱን ትንሽነት በእግዚአብሔር ኃይል ከፍታውን አግኝቶት ነበር። ዳዊት አሁንም የእግዚአብሔር ስም ሲነቀፍ ከምሰማ እኔ ብሞት ይሻለኛል የሚል ስሜት ነው ያደረበት። ከዚያም ቅድም እንዳልኩት አማኝ ስለነበረ የአባቶች አምላክ አንበሳውን ድቡን አንገቱን አንቄ እገለው እንደነበረ ያንን ያስቻለኝ እግዚአብሔር አሁንም ያስችለኛል ብሎ በእምነት መጓዝ ጀመረ። ሳኦል ተደነቀ። እንዴት የሁሉ ወታደር የፈራውን እኔ የፈራሁትን ይህን ሰው እንዴት ሊደፍር ቻለ ብሎ። ሰው የሚያውቀው ላዩን ነው፣ እግዚአብሔር የሚያውቀው ውስጡን ነው። በዳዊት ውስጥ በትንሹ ብላቴና ውስጥ እግዚአብሔር እንዳለ አላዩም ነበር፣ ተሰውሮባቸው ነበር። እነሱ በጉልበታቸው ነበር ምንራታለን ብሎ ያሰቡት። ነገር ግን በእግዚአብሔር ኃይል መርታት እንዳለ ዳዊት አምኖ የተነሳ ነበር። በዚህ ጊዜ ነው እንግዲህ ዳዊት ይህንን ጎልያድን ሊገለው ሲሄድ ዳዊት ወንጭፉን ያዘ። በግ ሲጠብቅበት የነበረውን ድንጋዮቹን ለቀመ። በዚህ ጊዜ ሳኦል ወደ ጎልያድ ሲሄድ በሱ አይደለም ብሎ የራሱን ዘውድ አውልቆ ደፋለት። ጥሩር ፊቱን ሊሸፍን የሚችል የሆነ ነገር ቢመጣ ሊከላከል የሚችል ጥሩር የሚባል አለ። ከአንገት በላይ የሚደፉት ወይም ደግሞ ከራሳቸው እስከ ግንባራቸው የሚሸፍን ሊከላከል የሚችል ማለት ነው። ከዚያ የሱን የሳኦልን የወታደር ልብሱን አንስቶ አለበሰው።
የሳኦልን ሰይፍ አስታጠቀው። ከዚህ በኋላ ዳዊት ወስእነ ሰጊረ አንድ ጊዜ ተራመደ፣ ሁለት ጊዜ ተራመደና ከሶስተኛው ሲደርስ መራመድ ተሳነው አለ። መራመድ ተሳነው። ያኔ ነው ቆም ብሎ አሰበ። ኢይክል ሐዊረ በዝንቱ እኔ ሰይፍ ታጥቄ የወታደር ልብስ ለብሼ ጥሩር ደፍቼ ጠላቴን ድል ሳነሳ አልለመድኩም። ኢይክል ሐዊረ በዝንቱ በዚህ መሄድ አልችልም አለ። ከዚያ ሳኦል ያለበሰውን የጦር ልብስ የደፋለትን ጥሩር ያስታጠቀውን ሰይፍ አውልቆ ጣለው። ያንን ጥሎ 5 ድንጋዮችን ለቀመ፣ 3ም ይላሉ። እነዚያን ለቅሞ ስንቅ በሚይዝበት ኮረጆ ውስጥ አስቀመጠው። ወንጭፉን ያዘ፣ ወደ ጎልያድ ተራመደ። አሁን ሲራመድ በለመደው ሕይወት፣ በለመደው አቃረማመድ፣ በለመደው በእግዚአብሔር ኃይል ስለነበረ አልደከመም። ያደከመው የሱ ያልሆነው ልብስ፣ የሱ ያልሆነው ጥሩር፣ የሱ ያልሆነው ማንነት ነበር። በሱ ባልሆነው ማንነት ዳዊት መሄድ አልቻለም። በራሱ ማንነት ግን ከጎልያድ ፊት ቀረበ። ጎልያድ አየው፣ ተመለከተው፣ አተኩሮ አየው ይላል መጽሐፍ ቅዱስ። ሲያየው ቀይ መልከ መልካም ልጅ ትንሽ ብላቴና ሆኖ አየው። ዳዊት በእጁ የነበረው በትርና ድንጋይ ብቻ ነው። ከዚያ ወንጭፍ። ጎልያድ እኔ ውሻ አረከኝ? እንደ ውሻ ልትከለክለኝ በትር ይዘህ ትመጣለህ አለው። ና ወዴኔ ቅረብ፣ ስጋህ ለአራዊት ሲሰጥ ታያለህ፣ ወይም ስጋህን ለአራዊት ሰጠዋለሁ። በዛሬው ዕለት አራዊት አዕዋፍ መጥተው ያንተን ስጋ ይበላሉ ብሎ ዛተበት። አንተ አለው ቅዱስ ዳዊት በሰይፍ በሰገባው እስከ ሰገባው አንተ በጎራዴ በጦር መተህብኛል። እኔ ግን አሁን ስትገዳደረው በነበረው ሕዝብ አምላክ ስም እመጣብሃለሁ አለ። በእግዚአብሔር ስም እንዳንተ በሰይፍ አይደለም አውልቄ ጥየዋለሁ። እንዳንተ በጦር ልብስ አይደለም አውልቄ ጥየዋለሁ። እንዳንተ ጥሩር ደፍቼ አውልቄ ጥየዋለሁ። በሱ አይደለም በእግዚአብሔር ስም እመጣብሃለሁ አለ። አንዷን ድንጋይ አንስቶ ከወንጭፉ አስቀመጠ፣ ወረወራት። የጎልያድን የጥሩሩን ብረትነቱን ሰብሮ ድንጋዩ በጎልያድ ግንባር ውስጥ ሰርጎ ገባ ይላል። በዚያ ጊዜ በዚያ ግዙፍ ቁመቱ ልክ በፊቱ ተደፋ፣ ወደቀ። ልክ ትልቅ ዛፍ ሲገረሰስ እንደሚያስደነግጥ እንደሚያስፈራ ሁሉ በሕዝበ እስራኤልም ዘንድ በፍልስጤማውያንም ዘንድ ያስደነገጣቸው የጎልያድ መውደቅ በሰይፍ አይደለም፣ በጦር አይደለም፣ በጎራዴ አይደለም፣ በሌላ መሳሪያ አይደለም፣ በጦር ዕቃ አይደለም፣ በጥቅሉ በድንጋይ ነበረ። አወዳደቁ አስደነገጣቸው። ዳዊት ይህ ሰውዬ ከወደቀ ምን ያደርግልኛል ብሎ አልተመለሰም። ጉዳዩን መጨረስ ነበረበት። ጥያቄ እንዳይነሳ አድርጎ መፈጸም ነበረበት። አፈጻጸም ነበር ይሄ። ማንም ሰው ጥያቄ እንዳያነሳ። ምክንያቱም ጎልያድ ከዚያ በኋላ ተነስቶ ከፍልስጤማው ጋር ሸሽቶ ነበር ወይስ ደግሞ ከዚያ በኋላ ጎልያድ ተነስቶ ተዋግቶ ድል ነግሶ ነበር ሊባል እንዳይችል ጉዳዩን ፈጸመው። አሁንም ዳዊት ተራመደ። የሱን ሰይፍ ሄዶ መዘዘ ከወደቀበት፣ አንገቱን ቆረጦ ቸብቸቦውን አሳያቸው። የእግዚአብሔር ስም ይህን ይሰራል። በእግዚአብሔር ስም መጓዝ፣ በራስ ማንነት መጓዝ ይህንን ያህል ድል ያመጣል። ሲጨናነቁ ሲፈሩ ሲደነግጡ የነበሩ እስራኤል በዚህ በብላቴናው በዳዊት ባደረ በእግዚአብሔር ኃይል ፍልስጤማውያንን ድል አደረጓቸው። ፍልስጤማውያን መሪያቸው ይዝትባቸው የነበሩት ወይም ደግሞ ፍልስጤማውያን መከታ መመኪያ አድርገው ድል መንሳታቸውን በጎልያድ እጅ አድርገው የተጓዙት ሁሉ
የጎልያድ መውደቅ ልባቸውን አደከመውና ሽሽት ጀመሩ። እየተከታተሉ አስከሬናቸው መሬት ለመሬት እስኪወድቅ ድረስ አጠፏቸው ይላል ታሪኩ። ይሄ ነው። ዳዊት ጎልያድን እንዲገል ያበቃው፣ ጎልያድን እንዲያጠፋ ያበቃው በእግዚአብሔር ስም የሚዝተውን የእግዚአብሔርን ሕዝቦች አጠፋቸዋለሁ ብሎ የሚዝት የነበረውን ሰው በሌላ ማንነት ወይም ደግሞ ሳኦል ባለበሰው በጦር ዕቃ ልብስ ለብሶ የሰይፍ ታጥቆ ሄዶ ቢሆን አይጥለውም ነበር። በራሱ ማንነት ሄደና ጎልያድን ጣለው። ኢይክል ሐዊረ በዝንቱ በዚህ መሄድ አልችልም አለ ዳዊት። እኔ የማውቀው የራሴ ማንነት አለኝ አለ። መልካም፣ ይህ የተጻፈው ለኛ ነው። ቤተክርስቲያን ይህንን ተርጉም አስቀምጣው በጉባኤ ቤት ታስተምረዋለች፣ በመድረክ ታስተምረዋለች፣ በተለያየ ነገር አብነት አድርጋ ተጠቅሰዋለች። የመጻሕፍት መጻፍ ለኛ ከሆነ እኛ ከዚህ ምን እንማራለን ታዲያ? ልክ እስራኤልን ሊያጠፏቸው ይዝቱባቸው የነበሩ ፍልስጤማውያን እንደተነሱባቸው በእኛም ላይ በኦርቶዶክሳውያን ላይ ብዙ አይነት ጥላቻ ያላቸው ብዙ አይነት ግፍ መፈጸም የሚፈልጉ ብዙ ጠላቶች አሉን። ዛሬ ብቻ አይደለም፣ ከጥንት ጀምሮ ኦርቶዶክሳዊ ሕይወት ሲጀመር ጀምሮ ሃይማኖቱ ሲመሰረት ጀምሮ በመስቀል በመከራ በግርፋት በስቅላት ነው የተጀመረው። እውነት ሁልጊዜም ትሳደዳለች። ይህ አይደለም ቁም ነገሩ። አባቶቻችን ድል እያደረጉ መጥተዋል። እኛ ድል ማድረግ ተሳነን፣ ፈራን፣ እንደ ሕዝበ እስራኤል ተጨነቅን። ብዙዎች ለምን አንገለጉ? አሕዛብ አጉረመረሙብን። በእኛ ላይ የሚያጉረመርሙት ለምንድን ነው ብለን ብንጠይቅ እኛን ከነበርንበት ወዳልነበርንበት ለማጥፋት የቀን የሌት ህልማቸው ነው። ዲያብሎስ ጠላታችን ነው ለኛ። ዲያብሎስ አጋንንት ጠላቶቻችን ሆነው ሳለ አይተኙልንም። እኛ እንተኛለን፣ እነሱ አይተኙም። ሰይጣን በራሱ የ7500 ምናምን ዓመት ልምድ ያለው ነው እኛን ለመጣል ይታገለናል። የኛ ማንነት ከእግዚአብሔር ጋር የተገናኘ እንዲሆን ነው። ትክክለኛው ማንነታችን እሱ ነው። የኛ ማንነት ኦርቶዶክሳዊ ባህል ያለን ፍጥረቶች ነን። በእግዚአብሔራዊ ቅኝት፣ በእግዚአብሔራዊ ሕይወት፣ በእግዚአብሔራዊ ቃል እንድንጓዝ፣ በእግዚአብሔራዊ ትምህርት እንድንመሰረት የተፈቀደልን ኦርቶዶክሳውያን እኛ ነው። ይሄ የኛ ማንነት ነው። ባህል አለን፣ ግን እግዚአብሔራዊ የሆነ ባህል። ሃይማኖት አለን፣ እግዚአብሔራዊ የሆነ ሃይማኖት። ትምህርት አለን፣ እግዚአብሔራዊ የሆነ ትምህርት። አንድነት አለን፣ እግዚአብሔራዊ የሆነ አንድነት ነው። የቀድሞ አባቶቻችን ቅዱስ ዳዊት በዚህ መሄድ አልችልም እንዳለው ሁሉ ከዚህ ባህል ወጥተን መሄድ አንችልም። እግዚአብሔራዊ ከሆነው ትምህርት ወጥተን ጠላቶቻችንን ድል አናደርግም። እግዚአብሔራዊ ከሆነ ባህል ወጥተን ጠላቶቻችንን ድል አናደርግም። እግዚአብሔራዊ ከሆነ ሃይማኖት ወጥተን ጠላቶቻችንን ድል አናደርግም፣ ራሳችንን ድል እንነሳለን ብለው የሌላውን ማንነት ወደ ኋላ አውልቀው ጥለው እንደ ዳዊት የራሳቸውን ማንነት ይዘው መንቀሳቀስ ሲጀምሩ እግዚአብሔር ከነሱ ጋር ሆኖ የተነሳባቸውን ሁሉ መልሰዋል። ማየት እንችላለን። እነ ተፍጻሜተ ሰማዕት ጴጥሮስ ምን አደረጉ? ዲዮቅልጥያኖስ ተነሳ፣ እነ መክስሚያኖስ ነበሩ፣ ከዚያም አልፎ ብዙ ነበሩ በሮም የነገሱ ለ200 ምናምን ዓመት የክርስቲያንን ደም ያፈሱ የነበሩ። ታዲያ ተፍጻሜተ ሰማዕት ጴጥሮስ ምን አለ? የኔን ደም ለሰማዕታቱ ደም መጨረሻ አድርገው ብሎ ጸለየ። ኦግዚኦ ረስያ ለደም ማህተመ ኩሎሙ ሰማዕታት አንጾኪያ ይብቃ አለ። በቃ ነገር ግን እኔ ተቆርጬ የኔ ደም እንጂ ባለበት ይቁም እኔንም በሕይወት አኑረኛል አለም። ይሄ ማንነት ነው። ይሄ የራስ ማንነት ትክክለኛ ለተፈጥሯችን የሚስማማ ማንነት ይሄ ነው።
ለወንድማችሁ ራሳችሁን አሳልፋችሁ ስጡ የተባለ ማንነት አለን። ይህን ማንነት ይዘው ነው እነ ቅዱስ ጴጥሮስ ይህን ጸሎት ሲጸልዩ አሜን የሚል ድምጽ ተሰማ። በዚህ ጊዜ ራሱ በሰይፍ ተመጥቶ ተፍጻሜተ ሰማዕት ጴጥሮስ ነገር ግን የሰማዕታት ደም በዚያ እንዲያቆም አደረገ። ዲዮቅልጥያኖስ ሞተ፣ መክስሚያኖስ ሞተ፣ ቆስጠንጢኖስ ነገሰ፣ ሃይማኖት ይንገስ ተብሎ አዋጅ ታወጀ። ይሄ ነው ስራ ማለት። ትክክለኛው ማንነታችን ራሳችን ለሌላው አሳልፈን ስንሰጥ ያን እግዚአብሔር ከኛ ጋር ይሆናል። ልክ እንደ ዳዊት በሚዛትበት ህዝብ መካከል ሆነን ለዚያ ህዝብ ራሳችን አሳልፈን ስንሰጥ ያን እግዚአብሔር ከኛ ጋር ነው። ከእግዚአብሔር ያየነው ይህንን ነው። እርስ በርሳችን መደጋገፍ፣ እርስ በርሳችን መሰማማት፣ እርስ በርሳችን መደማመጥ ይሄ ኦርቶዶክሳዊ ባህላችን ነው፣ ማንነታችን ነው። በተለይ ለኢትዮጵያውያን አድዋ እናስታውሳለን። በመድፍ ሲመቷቸው ሳለ መድፉን ሄደው ለማፈንና እንዳይተኩስ ለማድረግ ከፊት 10 ባንድ እየቀደመ ይወድቅ የነበረው አንዱ ለአንዱ ራሱን አሳልፎ መስጠት ስለሚፈልግ ነበር። የአንዱ አስከሬን ፊቱ ላይ ሲወድቅ ሌላው እዚህ አስከሬን ፊት እየሄደ ከመድፉ ፊት ደርሰው ያንን መድፍ እንደዘጉት ታሪክ ያስነብበናል። የኢትዮጵያውያን የኦርቶዶክሳውያን ህይወት ይሄ ነው። ራሳቸውን ለሌላው አሳልፈው ሰጥተው ያ እሳት የሚተፋ መድፍ የሚፈጀውን ሰራዊት እንዳይፈጀው ለማድረግ ራሳቸውን መስዋዕት አድርገው በሬሳ ላይ እየተረማመዱ ራሳቸው ሬሳ እየሆኑ ያንን መድፍ ይዘጉት ነበር። የነ ተፍጻሜተ ሰማዕት ጴጥሮስ ህይወት ይሄ ነው። እኔን በሰማዕትነት እንዲሞት ፈቅደህ በእኔ ሰማዕትነት ደሙ ያቁም አለ። በእኛ ሞት ይሄ መድፍ ይዘጋ እንዳሉት ነው። እኛ ሞተን ከኛ በኋላ ያሉት ይትረፉ ብለው ነው ኦርቶዶክሳውያን ወይም ደግሞ ኢትዮጵያውያን ያደረጉት ይሄንን ድርጊት። ማንነታችን ባህላችን ይሄ ነው። ማንነታችን ከእግዚአብሔር ጋር የተሳሰረ አምልኮታችን የጠነከረ ነበር። ለሃይማኖታችን አንገታችን የምንሰጥ ነበር። ይሄ ባህላችን ነው፣ ማንነታችን ነው። መሸሽ ሳይሆን አንገት መስጠት ነው የኛ። ከዚያም አልፎ በራሳችን ሲመጣ ሰማዕትነቱ ትክክል ነው እንቀበለዋለን በጸጋ። በወንድሞቻችን ላይ ሲያርፍ ደግሞ ለወንድሞቻችን መከታውን እንቆማለን። የማንነታችን የተሰጠን ጸጋ ነው። ይሄ ለኦርቶዶክሳውያን ምቹ የሆነና ተስማሚ የሆነ ባህሪ ነው። ነገር ግን ይህንን ባህላችን፣ ይህንን ትውፊታችን፣ ይህንን አንድነታችንን ለቀቅነውና በሌላ ማንነት መጓዝ ጀመርን። እንዴት ካላችሁኝ 4 ነገሮችን ለቀናቸዋል። በእኛ ማንነት ለኛ ማንነት የማይስማሙ በእኛ ማንነት የማይፈጸሙ 4 ነገሮችን ከኛ ጋር አዋህደናቸዋል። የመጀመሪያው እግዚአብሔርን ከኛ ርቀነዋል። እግዚአብሔርን ማራቅ ለኢትዮጵያውያን የሚመጥን አይደለም። እግዚአብሔርን ማራቅ ለኦርቶዶክሳውያን የሚሆን አይደለም። በዚህ መንገድ መሄድ አንችልም። እግዚአብሔርን ከኛ አርቀን 2 እርምጃ ነው ዳዊት የተራመደው፣ 3ኛ አልደገመም። እኛም 2 እርምጃ ብንራመድ 3ኛ ላይ መራመድ አንችልም። እግዚአብሔር ከኛ ከራቀ እኛ የለንም፣ ሙተናል። ድል ተነሾቹ እኛ ነን። ምን ሆነው እግዚአብሔርን ማራቅና እግዚአብሔርን መጥላት፣ ለእግዚአብሔር አለመመቸት የሌላ ባህል ነው። ሳኦላዊ ልብስ ነው፣ ሳኦላዊ ሰይፍ ነው። አሁን እንደምናየው በሀገራችን ኢትዮጵያ ምድር ላይ ያሉ ክርስቲያን ያለን ኦርቶዶክሳውያን እግዚአብሔርን ከፊታችን አድርገን ከመጓዝ ይልቅ ሌሎች የተለያዩ ነገሮችን ከፊት አድርገን መንቀሳቀስ ጀምረናል። እግዚአብሔርን በገንዘብ መሸጥ ከጀመርን ብዙ ጊዜ አሳለፍን። እግዚአብሔርን በትዳር መለወጥ ከጀመርን፣ በፍቅር መለወጥ ከጀመርን፣ በሆድ መለወጥ ከጀመርን ብዙ ዘመናት ተቆጠሩ። እግዚአብሔርን ከኛ ርቀን እንዴት እንራመድ ታዲያ? ይሄው አገደን። ቤተክርስቲያን ለመራመድ ተሳናት። ወዴት ትራመዳለች?
የሌላ ማንነት ነው የያዘችው። በውስጧ ያሉ ሰዎች የሌላ ማንነት ይዞ መንቀሳቀስ ከጀመሩ ቤተክርስቲያን አትራመድ። እኛ ኦርቶዶክሳውያን እግዚአብሔርን ትተን ጎልያዳዊ የሆነ ጣዖትን ማምለክ ከጀመርን ድል መነሳት እንጂ ድል መንሳት አንችልም። ታዲያ እግዚአብሔር ከኛ ፊት ካልቀደመ ግብ እንደማንመታ ካወቅን የኛ ማንነት ያልሆነ ከእግዚአብሔር ተለይቶ መንቀሳቀስ ከሆነ የኛ ባህላችን እግዚአብሔርን ከፊት አስቀድሞ ጠላት ቢመጣ እንኳን ታቦት ተሸክሞ ዳዊት ደግሞ ማሸነፍን የለመርን ህዝቦች እግዚአብሔርን ከጀርባ አድርገን መንቀሳቀስ ከንቱ ድካም ሆኖ ይገኛል ማለት ነው። ለዛ ነው በዚህ መንገድ መሄድ አንችልም እንበል እንደ ዳዊት። አሁንም ቢሆን ኢይክለ ሐዊረ በዝንቱ በዚህ መንገድ መሄድ አንችልም። መራመድ የምንችለውና ከግብ የምንደርሰው የጠላታችንን ድል መነሳቱን የምናየው እግዚአብሔርን ከኛ ጋር ስናረግና በራሳችን ማንነት ስንንቀሳቀስ ነው። የተበድሮ አካሄድ አያዋጣንም። ሁለተኛው ፍርሃት ነው። ኦርቶዶክሳውያን የእግዚአብሔር ሕዝቦች በልባቸው ውስጥ ፍርሃት አይታይም ነበር። እኛ ግን ፍርሃት ተላብሰናል። አሁን ፍርሃት የሌሎች ነበር፣ የአሕዛብ ነበር። አሁን በእኛ ተጋብቷል። ፍርሃት ተላብሰናል። ፍርሃት የሳኦል ልብስ ነው። ሳኦል እኮ የታጠቀው ትጥቅ፣ የለበሰው ልብስ፣ የደፋው ጥሩር ለፍርሃት ነው ያደረገው። ኃይል አልሆነውም። ሳኦል ታዲያ ራሱ የፈራበት ነበር ለዳዊት ያስታጠቀው ያለበሰው። ኢይክለ ሐዊረ በዝንቱ በዚህ መሄድ ያልችልም አለ ዳዊት። ፍርሃትን የሚያነግስ ልብስን ለብሼ መራመድ ያልችልም አለ። እና እንዴት ነው ካለ እግዚአብሔር ይርኤኒ ወአልቦ ዘይሐጣኒ መዝሙር 22 ላይ እግዚአብሔር ይርኤኒ እያለ ሄድና በእንተ ስመ ዚአሁ እመኒ ሆርኩ ማእከለ ጽላሎተ ሞት እይፈርሆ ለኩ ያለ እስመ አንተ ምስሌ በሱ ስም አለ በሞት ጥላ ውስጥ ባልፍ እንኳን አልፈራም። እስመ አንተ ምስሌ አንተ ከኔ ጋር ነህና። ይህ ትምክህት አለ። ለዛ እኮ ነው አንተ በሰይፍ በጦር መተብኛል፣ እኔ ግን በእግዚአብሔር ስም እመጣብሃለሁ የሞላ ልብ ነው ያለው። እኛ ኦርቶዶክሳውያን እንደ ምድራውያን ሰዎች ያንበሳ ልብ አለን ብለን የምንመካ አይደለም። የክርስቶስ ልብ አለን ብለን የምንመካ ፍጥረቶች ነን። የክርስቶስ ልብ ሰው ጀግና ነኝ ሲል፣ ምድራዊ ሰው ስጋዊ ሰው ኃይለኛ ነኝ ሲል ያንበሳ ልብ አለኝ ብሎ ይመካል። እኛ ከዚህ በላይ ነን። በአምላካችን ልብ የምንመካ የአምላካችን ልብ አለን ብለን የምንናገር የምናስተምር ልዩ ፍጥረቶች ነን። እንዲህ ብሎ ማንም ከኦርቶዶክሳውያን ውጭ በአምላኩ ልብ የሚመካ የለም። የአምላኩ ልብ የኔ ነው ብሎ የሚያምን አማኝ የለም በማንኛውም ቤተ እምነት ከኛ ውጭ። እኛ ግን እንደነገርኳችሁ ምድራዊ በሆነ በአንበሳ ልብ የምንበካ አይደለም። የአንበሳ ልብ አለን አይደለም። ትምክህታችን በራሱ የክርስቶስ ልብ አለን ብለን ነው። ምክንያቱም እኛ ሰማያውያን ነን። ሰማያውያን ከመሆናችን የተነሳ የምንመካው በሰማያዊ ነገር ነው። ዘሰይት መካህ ለይትመካ በእግዚአብሔር የሚመካ በእግዚአብሔር ይመካ ተብሏል። በቃ ይሄ ነው ያለለኛ ማድረግ ለሚችለው አንበሳውን ልቡን ጀግና አድርጎ በፈጠረው በእግዚአብሔር እኛ የሱ ልብ አለን ብለን በፈጠረው ስም እንመካለን። ታዲያ በሞት ጥላ ስር ባለፍ እንኳን አንተ ከኔ ጋር ከሆንክ አልፈራም ያለ የቅዱስ ዳዊት ሀብት፣ የቅዱስ ዳዊት ዕውቀት፣ የቅዱስ ዳዊት እምነት እንደከኛ ጠፋ። እንዴት ይረብሸናል? እንዴት እንረበሻለን? እንዴት እንደነግጣለን? እንዴ ማሸነፍ የማን ነው? መሸነፍ የማን ነው?
መፍራት የሚያሸንፍ አምላክ የሌለው ነው። እኛ የሚያሸንፍ ድል የሚነሳ አምላክ ነው ያለ። አየን፣ ሰማን። ከዚህ በላይ ምን ይንጣ ታዲያ? አባቶቻችን በመጽሐፍ ቅዱስ ያሰፈሩት ታሪክ ሁሉ የእግዚአብሔርን አምላክነትና ድልነሽነት አሳየን። በሀገራችን በታሪካችን ታቦት ይዘው ዳዊት ደግሞ ድል ነሱ አሳየን። እስካሁን ድረስ በእግዚአብሔር ኃይል ኖርን። አሁን ግን ፍርሃት ለምን በውስጣችን መጣ? ፍርሃት የኛ አይደለም። ፍርሃት የኛ ማንነት አይደለም። የኛ ማንነት ባልሆነው መንገድ ስንሄድ ግን እንደክማለን፣ አንችለውም፣ ይከብደናል። ከኛ ልብ ጋር የሚስማማ ከኦርቶዶክሳውያን ሕሊና ጋር ፍርሃት አይስማማም። ትምህርታችንም ወይም አምላካችን የነገረን የተፍረወሙ ለለ የቀትሉ ስጋክሙ፣ ስጋችሁን ለሚገሏችሁ አትፍሩ፣ እግዚአብሔርን ብቻ ነው እንድንፈራ የተፈቀደልኝ። ከዚያ ውጭ ያለው የእግዚአብሔር ስም እኮ ዲያብሎስን እንደ ጢሳትኖ እንደ ጉም አብኖ የሚያጠፋ ነው። ዲያብሎስ ከሌላቸው ደግሞ ኃይል የላቸውም እነዛኞቹ። የነዛኞቹ ኃይል ዲያብሎስ ነው፣ ጣዖቱ ነው። የኛ ኃይል እግዚአብሔር ነው። የጣዖቱና የዲያብሎስ ፈጣሪ ደግሞ የኛ አምላክ ነው። ምክንያቱም ጣዖቱ የሚፈጠረው የሚዘጋጀው እግዚአብሔር ከፈጠረው ስለሆነ፣ እግዚአብሔር ካዘጋጀው ወይም እግዚአብሔር ካስገኘው እጽዋት ስለሆነ፣ ዲያብሎስም እግዚአብሔር የፈጠረው ነው። ዲያብሎስ ኃይል አግኝቶ በህዝቦች በሰዎች ላይ አድሮ እኛን ያስፈራራናል። ዲያብሎስን የፈጠረው እግዚአብሔር ሳለ የተፈጠረው ዲያብሎስ እንዴት ድል ሊነሳ ይችላል? አይችልም። ለዛ ነው አንፈራም። ክርስቶስ መከራ መጣ፣ አልፈራም። ተጋፍጦ አልፎት አሳየን ድል ነስቶ። ሰማዕታት መከራ መጣባቸው፣ አልፈሩም። እስከ እሳቱ እስከ ስለቱ ድረስ ሄዱ፣ አለፉ። እነ ቅዱስ ጊዮርጊስ ሲያሰቃዩአቸው የነበሩትን ለ7 ዓመት መከራ ያጸኑባቸውን 70ውን ነገስታት በአንድ ቅጽበት አጥፍቷቸው ነው የሞተው። እኛ የጊዮርጊስ ልጆች ነን። ሰማዕታቱ እውነት ነው ይሰቃያሉ፣ ግን ድል ይነሳሉ። መሰቃየቱ ለጸጋ ስለሆነ። ፍርሃት የኛ ማንነት አይደለም። መደንገጥ የኛ ማንነት አይደለም። የሚደነግጠው እግዚአብሔር የሌለው ነው። የሚደነግጠው ሃይማኖት የሌለው ነው። የሚደነግጠው ፍርሃት ማንነቱ የሆነለት ሰው ነው። እኛ ፍርሃት ማንነታችን አይደለም። ስለዚህ ፍርሃትን ከኛ ማውለቅ ይጠበቅብናል። የሳኦል ልብስ ነው ፍርሃት። የሳኦል ማንነት ነው ፍርሃት። የዳዊትን ማንነት ነው እኛ መያዝ ያለብን ማለት ነው። የዳዊት ማንነት ደግሞ በአምላኬ ስም እመጣብሃለሁ የሚለው ነው። በለመድኩት ማንነት እንደለመር ነው እግዚአብሔርን ይዘን ድል ስናደርግ እንደነበረው እግዚአብሔርን ይዘን ፍርሃትን ከኛ ርቀን በማንነት በወኒ ድል ስናደርግ እንደነበር ነው። ያ ማንነት ነው የኛ የቀደመው የአባቶቻችን ማንነት አሁንም ሊመለስ ይገባዋል። ሶስተኛው መጤ ባህል፣ የኛ ባህል አለን እንደነገርኳችሁ የመደጋገፍ አንድ የመሆን የመተሳሰብ የመተዛዘን የፍቅር ባህል አለን። እንደ ሀገርም እንደ ኦርቶዶክሳዊ ሃይማኖትም አለን። አሁን ግን እንድንሆን ያደረገን ምንድነው ካላችሁኝ፣ ከእግዚአብሔርም ያራቀን ፍርሃት እንዲያድርብንም ያደረገን ማንነታችን ከኛ ባህል ወጥቶ በመጤ ባህል ማንነት መጓዝ ስለጀመርን ነው። እግዚአብሔርን አምላክ አይደለም ብሎ መካድ ከምዕራባውያን መጣ፣ ከውጭ ገባ ወደ ኢትዮጵያ። የዓለም መድኃኒት አምላክ የሆነውን ክርስቶስን አማላጅ ነው ማለት ከውጭ መጣ። ኢትዮጵያ የፈለቀ ክደት የለም። ክርስቶስ ነብይ እንጂ አምላክ አይደለም የሚል ሎቱ ስብሐት ክብር ይግባውና ከውጭ መጣ። ከኛ ምንም የለም። በፍቅረ እግዚአብሔር ከመንደድ ይልቅ በፍቅረ ንዋይ መንደድ ከውጭ መጣ። የኢትዮጵያ ሰው የኢትዮጵያ ሕዝብ ለገንዘብ ስስት አይታወቅም። ማንነቱ አይደለም። ያለፈ ያገደመው እና ብላ ጠጣ የሚል ነው። እንደ ኤልያስ ባልቴት ያለችኝን ጋግሪያት አንተም እኔም ልጅም በልተናት እንሞታለን። ይሄ የኢትዮጵያ ባህል ነው፣ የኛ ባህል ነው። ያለችውን በልተን እንሞታለን የሚል
መደበቅ መሸሸግ የማይመቸው ህብረተሰብ የነበረባት ሀገር ናት። እንኳን አይደለም ሃይማኖቱን ለገንዘብ መሸጥ ቀርቶ ሃይማኖትን ካድሚለው ሲሰማ አንገት መታለው የሚል ህዝብ ነበር። ማንነታችን እሱ ነው። ምክንያቱም ያለ ሃይማኖቱ መኖር አይችልም። ሃይማኖቱ እግዚአብሔር ነው። ያለ እግዚአብሔር መኖር እንደማይችል ያምናል ይህ ህዝብ። ተስፋው እግዚአብሔር ነው። አሁንም ቢሆን የከተማው ነው የተበላሸው። የገጠሩ አሁንም የሚመካው በእግዚአብሔር፣ የሚያምነው በእግዚአብሔር፣ የሚኖረው ለእግዚአብሔር ነው። አሁን ግን ይሄ ሁሉ የነገርኳችሁ በገንዘብ እግዚአብሔርን ክደህ ሰይጣንን አምልክ የሚባልበት ደረጃ ላይ ደረስን። ኢትዮጵያ ምድር ላይ 666ን ተቀበል የሚል ዜና እስከ መዘገብ እስከ መስማት እስከ መፈጸም ደረስን እኛ ማለት ነው። ይህንን እስከ መስማት ደረስን። የትንቢቱ መፈጸሚያ ራዕየ ዮሐንስ ላይ ያለው መጤ ባህል ነው። የኢትዮጵያውያን ባህል በእግር መሄድ ብርቅ አልነበረም። አሁን ግን የውጩ ባህል መጣና በኢትዮጵያ ምድር ላይ ሲያርፍ ረዛዝም ፎቆችን መስራት፣ በጣም ዘመናዊ መኪና ገዝቶ በእግር አለመንቀሳቀስ፣ በመኪና መንቀሳቀስ፣ ምድርን ለመንካት መሸቁረር፣ 24 ሰዓት መብላት፣ 24 ሰዓት መጠጣት፣ 24 ሰዓት ለዝሙት የሚሆኑ ነገሮችን መመልከት ማየት፣ 24 ሰዓት በዝሙት ህይወት መኖር ማሳለፍ የውጭ ባህል ነበር። ወትሮም ሰዶማውያን ነበሩ፣ ሰባትካት ነበሩ። የነሱን ግብር ያረሱ አሁንም የውጭ ዓለም ይህንን ወደ ኢትዮጵያ ያጋባው ራቁት መሄድን አሳየን። ትውልዱን ተከተለ። ይሄ ማንነት የኛ ማንነት አይደለም፣ የኛ ማንነት አይደለም። ለዛ ነው ከበደን አላልፋልን። ይኸው መከራ በመከራ ሆነ፣ ፈተናው ከበደን። ይህችን ዘመን ማለፍ ተሳነን። ለምን ካላችሁኝ የኛ ባህል አይደለም። ራቁትን መሄድ፣ 24 ሰዓት መደነስ፣ 24 ሰዓት መብላት፣ 24 ሰዓት መጠጣት የሌላ ነበር፣ የሌላ ማንነት ነው። የኛ ማንነት በጾም በጸሎት የተወሰነ ገበሬው እርሻ ሲያርስ ሲቆፍር ሲውል ረሃበኛ አይልም። የአሁን ትውልድ ቁጭ ብሎ ይርበዋል፣ ምንም ሳይሰራ ይደክመዋል። የኛ ባህላችን ግን ላብ የሚያወጣ ደም የሚያፈስ ስራ እየሰሩ አባቶቻችን እስከ 9 ጾሙ ነበር፣ እናውቃለን። አለ አሁንም አሉ። ይሄ ነው የኛ ባህል። ተነስቶ መብላት፣ ከእንቅልፉ ነቅቶ መጠጣት፣ ከእንቅልፉ ነቅቶ ሌላ ዓለም ማሳለፍ፣ በኃጢአት ዓለም መኖር የኛ ማንነት አይደለም። ይህም ማንነት እይክለ ሐዊረ በዝንቱ በዚህ መሄድ አልችልም ብለን መቅረፍ ካልቻል ይህን ዘመን ማለፍ አንችልም። ችግሩ አንራመድም። የመጤው ባህል ከእግዚአብሔር ለይቶናል። ግማሹን ትውልድ በገንዘብ፣ ግማሹን በፍቅር፣ ግማሹን በማደናገር አላዋቂነቱን በመጠቀም ከእግዚአብሔር ለይቶታል፣ ከባህሉ ለይቶታል። ይሄ ነው ከማንነቱ አውጥቶታል። የኢትዮጵያውያን ማንነት ለእግዚአብሔር መኖር፣ ለእግዚአብሔር መስራት፣ ለእግዚአብሔር ማገልገል፣ በእግዚአብሔር ስም መሞት ነበረ። ይህ ጠፍቷል። በቀሚስ የነበረች ሀገር እንግዲህ በታይትል መራመድ ከጀመረች፣ በእግዚአብሔር እቅፍ የነበረች ሀገር በሌላ እቅፍ ገብታለች ማለት ነው። ሰውነታቸውን ለማጋለጥ የሚሰቀቁት እናቶቻችን የነበሩባት ምድር ዛሬ ወንዱም ሴቱም ራቁቱን መሄድ ከቻለ ይሄ የኛ ማንነት ሳይሆን የሌላ ማንነት ነው። በሌላ ማንነት ደግሞ ዳዊት እንዳልተራመደ እኛ አንራመድም። ኢትዮጵያ እዚህ ላይ ቁማለች፣ አልተራመደችም። አሁን መሄድ አልቻለችም። ቤተክርስቲያን ቁማለች፣ መሄድ አልቻለችም። ለምን ከተባለ የሌላ ማንነት ስለለበስን ስለተላበስን። የመጨረሻው የኛ ማንነት ያልሆነ እኛ የተላበስነው ዕውቀት ነው። የዕውቀት ልካችንና የዕውቀት ጥጋችን በእኛ ማንነት ባልሆነ አካሄድ ነው እየሄደ ያለው። ምክንያቱም ቀድሞ በኢትዮጵያ ባህል ወይም በቤተ ክርስቲያን ሕይወት በራሷ ትምህርት ቤት ከፍታ ስነ ጽሑፍ አስተምራ የሚጽፉ ሰዎች አዘጋጅታ
እና ያን ደግሞ የሌለውን ህዝብ ደግሞ በዚያ በተጻፈው እንዲያነብ እንዲጽፍ እንዲሰማ አድርጋ ለሰው ልጅ ምን አይነት ክብር መስጠት እንዳለበት ሰው ማለት ማን እንደሆነ እግዚአብሔር ማለት ማን እንደሆነ እንዴት መኖር እንዳለበት አንዱ ለአንዱ እንዴት ተሳስቦ መኖር እንዳለበት አስተምራ ትውልዱን በልክ ይዘው መጣ ነበር። አሁን የኛ ባልሆነ ማንነት እንዴት ተወረስን ካላችሁ ዕውቀቱ ቅሉ የኛ አይደለም። ለምሳሌ እኔነት የመጣው በዚህ ትምህርት ምክንያት ነው። ከውጭ ወደ ኢትዮጵያ በገባው በአፄ ኃይለ ሥላሴ ዘመን እኔነት ከመንጣቱ የተነሳ በዘር ተከፋፈል። ዘረኝነት የኛ የኢትዮጵያውያን ዕውቀት አልነበረም። እኔነት የኢትዮጵያውያን ዕውቀት አልነበረም። አልፎ መሄድ ከውጭ የመጣ ባህል ነው። ጥሎ መሄድ ከውጭ የመጣ ባህል ነው። ተደጋግፈን ማለፍ ነበር የኛ ትምህርት፣ የኛ ዕውቀት። ድሃውን ባለጸጋው ረድቶት፣ ደካማውን ብርቱ አንስቶት፣ የተራበውን ያለው የጠገበው አብልቶት የምንሄድበትን ባህላችን ዕውቀታችን ይህን አጠፋንና ራስህን ብቻ ማውጣት የሚል ዕውቀት ተላበስን። ይሄ የኛ ማንነት አይደለም። እይክለ ሐዊረ በዝንቱ በማንም ዕውቀት ማንም አምጥቶ በተከለልንና ባስተማረን ዕውቀት መሄድ አንችልም። አሁንም ወደ ቀደመችው ኢትዮጵያ ወደ ኋላ ተመልሰን ሀገር በቀል ዕውቀቶችን የአባቶቻችንን ዕውቀት መያዝ ካልቻልንና የኢትዮጵያዊ ትክክለኛ ዕውቀት በእኛ ውስጥ እንዲያድር እንዲያርፍ እንድንኖረው ካልሆን ኢትዮጵያ መራመድ አችልም። ምክንያቱም የኛ አይደለማ። ትውልዱን ለኃጢአት እንዲመች አድርጎ የሚቀርጽ ዕውቀት ነው የመጣው። አሁን መገዳደል ጽድቅ የሚያደርግ ዕውቀት መጣ። ይሄን ተላብስ ነው እንዴ ሰው ገሎ ገንዘብ የሚቀበል በዚያ እሱ ደልቶት የሚኖር ትውልድ እንዲፈጠር የሆነው እኮ የኛ ሳይሆን የሌላውን ዕውቀት ተሸክመነው ነው። መስረቅ ወንድነት ነው፣ መያዝ ወንጀል ነው ብሎ የሚያምን ትውልድ የተፈጠረው ከኛ አይደለም፣ ከውጭ የመጣው ቀን ነው። የኛ ማንነትማ መስረቅ ወንጀል ነው የሚል ነው። የመጣንበት ህይወት እሱ ነው። ታዲያ በዚህ አካሄድ እንዴት ቤተክርስቲያን ልናሻግራት እንችላለን? እንዴት ሀገራችንን ኢትዮጵያ ልናሻግራት እንችላለን? እይክለ ሐዊረ በዝንቱ አሁንም በዚህ መሄድ አንችልም ብለን ወደ ኋላ መመለስ አለብን። የለበስነውን ማውለቅ ይጠበቅብናል። የለበስነውን ከኛ ውጭ የኛ ሳይሆን ለኛ አድርገን የያዝነውን ማንነት መጣል አለብን። ወደ አንድነታችን መመለስ አለብን። ወደ እግዚአብሔራዊ አምልኮ መመለስ አለብን። ወደ እግዚአብሔራዊ ወደ ኢትዮጵያዊ ዕውቀት መመለስ አለብን። ወደ ኢትዮጵያዊ ማንነት መመለስ አለብን። ብዙዎች የሚቀኑብን ሰዎች ነበር። በትህትናችን፣ በፍቅራችን፣ በአንድነታችን ብዙዎቹ የውጭ ጸሐፊያን የሚያደንቁን ህዝቦች ሳለን እርስ በርሳችን እንዲህ የምንበላላበት ነገር ለምን ይመስላችኋል? አሁንም ኦርቶዶክሳውያን ዮሐንስ ዘቡርልስ የሚገርም ቃል አስቀምጧል። ኦ አሃው የፍቁራን በኢየሱስ ክርስቶስ አርህቁ እምኔክሙ ኩሎ እኩየ ወመቅሰፍተ ወሁከተ ሰይጣናዊ ያለ ሰይጣናዊ መታወክን፣ ሰይጣናዊ ክፋትን፣ ሰይጣናዊ የሆነ ሐሳብን ከናንተ አርቁ። ይህ ሲኦል ከመግባት አያድነንም ይላል። ወደ መከራ ወደ መጣል አያድነንምና ብሎ አስቀምጦታል። ሃይማኖተ አበው ምዕራፍ 123 ላይ ዮሐንስ ዘቡርልስ ሁከቱ ሰይጣናዊ ነው፣ ክፋቱ ሰይጣናዊ ነው፣ ክፉ ሐሳቡ ሁሉ ሰይጣናዊ ነው። ይህ ደግሞ አይጠቅመንምና ወደ ሲኦል ያስገባናል። ወደ ሲኦል ከገባን መከራ አለ። መከራን እንዲያናገኘው አያደርገንም። ይህ ሁሉ የመከራችን መንስኤ ነው አለ። ስለዚህ የመከራችንን መንስኤ ከኛ ማጥፋት አለብን። መንስኤውን ነው ማጥፋት ያለ። መከራው ሊጠፋ አይችልም። መንስኤውን ነው። መንስኤው ምንድነው ካላችሁኝ፣ ልክ ቅዱስ ዳዊት የሳኦልን ልብስ፣ የሳኦልን ሰይፍ፣ የሳኦልን ጥሩር ለብሶ ያንን ጠላቱን ድል ያነሳ እንደሄደው እንዲያ ነው የሚሆንብን። እንደክማለን፣ እንቆማለን። መንስኤው ከተገኘ ግን እንደ ዳዊት
ድል ለማድረግ እንራመዳለን። አይከብድ አንደክምም። ይህ ከሆነ አውልቀን የምንጥላቸው ከእግዚአብሔራዊ የወጣ ሕይወትን አውልቀን መጣል አለብን። ፍርሃትን ከኛ አውልቀን መጣል አለብን። ኃጢአትን ከኛ ማራቅ አለብን። መጤ ባህልን ከኢትዮጵያ ውስጥ ነቅለን ማጥፋት አለብን። መጤ የሆነ ዕውቀትን ከኛ ማጥፋት አለብን። እኒህን የለበስናቸው የለበስናቸው የኛ ያልሆኑ ግን ድል ታደርጋላችሁ ብለው ሌሎች ሰዎች ያለበሱን ያስታጠቁን እንዳንራመድ ያደረጉን የከበዱን የኛን ያጠፉብን እነዚህ ናቸው። እግዚአብሔርን ማጣት፣ በፍርሃት ውስጥ መዋጥ፣ በኃጢአት መጨቀየት፣ በመጤ ባህል መወረር፣ በመጤ ዕውቀት አዋቂዎች መሆን እነዚህ የኛ ማንነት አይደሉም። እኒህን እንደ ዳዊት ኢይክል ሐዊረ በዝንቱ በዚህ መሄድ አንችልም በእነዚህ መሄድ አንችልም ብለን አውልቀን ከጣልናቸው እውነቴን ነው የምላችሁ ዳዊት ጎልያድን ድል ነስቶ እስራኤልን ነፃ እንዳወጣቸው ኢትዮጵያንም ቤተክርስቲያንንም ከገቡበት አዘቅት ውስጥ ማውጣት እንችላለን። ይህ ካልሆነ ግን ከንቱ ድካም ነው። ስለዚህ የአባቶቻችን አምላክ ቅዱስ እግዚአብሔር ለዳዊት በስሜ እመጣብሃለሁ ወይም በስሙ እመጣብሃለሁ ብሎ የሚመካበትን ልብ የሰጠ ቅዱስ እግዚአብሔር ይሄ የኔ ማንነት አይደለም ኢይክል ሐዊረ በዝንቱ በዚህ መሄድ አልችልም እንዲል ያደረገ ቅዱስ እግዚአብሔር እኛንም ይሄ ማንነት የኔ አይደለም ብለን ወደ እግዚአብሔር እንድንመለስ ወደ ራሱ ቤት ወደ ቤተክርስቲያን እንድንመለስ ወደ ትክክለኛ ኦርቶዶክሳዊ ማንነት እንድንመለስ ቅዱስ እግዚአብሔር ይርዳን። የአባቶቻችን አምላክ በቅዱስ ዳዊት አድሮ እስራኤልን ነፃ ያወጣ በብዙዎች መሳፍንት ነገስታት አድሮ የብዙዎችን ጭንቅና መከራ ያሳለፈ ሕያው እግዚአብሔር የኢትዮጵያን የኦርቶዶክሳውያንን መከራና ጭንቅ ከኛ እንዲያሳልፍ የአምላካችን የቅዱስ እግዚአብሔር ፈቃዱ ይሁን። አነሳስቶ አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አንደኛ ሳሙኤል ምዕራፍ 17 ከቁጥር 39 ኢይክል ሐዊረ በዝንቱ በዚህ መሄድ አልችልም። ስብሐት ለእግዚአብሔር። ይቆየን።